ከ10 ዓመት በኋላ ማለት ነው ሚዲያዎች ይዘው የሚወጡት ዜና ሃላንድ ያኔ 2024 25 23 22 ላይ ምናምን ነገር ስታዩት የነበረው ሃላንድ እኮ ያበረታች እጽ ይጠቀም ነበር የሚል ካልሆነ በቀር ማለት ነው ምንም አይነት ሪዝን የዚህን ሰውዬ አቅም ሊገልጸው አይችልም። የትኛውም የኳስ ትንተና ማለት ነው የዚህን ሰውዬ አቅም ሊገልጸው አይችልም። ፕሪሚየር ሊግ ላይ በጣም ከባድ የሆነው ሊግ ላይ መጥቶ ዝም ብሎ ይፈነጭበታል። ፋርመር ሊግ ነው ያስመሰለው። ቢስሚላ ሲቲ ተመልሷል። እኔ ዛሬ ማለት ነው ቦርንማውዝ ለመጫወት የሞከረውን አጫወት ስታይል አልተመቸኝም። ለምን ከሲቲ ጋር እየተጫወትክ ቸርኪን በርናንዶ ሲልቫን የመሰለ አማካይ ያለው ከዛ ሃላንድ ያዘን አጥቂ እያየህ እየገጠምክ ለምን በሃይላይት እንደምትጫወት አልገባኝም። እና በጣም ልክ ያልነበረ የጨዋታ ስታይል ነው በተለይ ፈርስት ሃፍ የነበራቸው ማለት ነውና ብዙ ጎሉላ የሚገባ ይመስል ነበር መጀመሪያ ላይ ስናይ ማለት ነውና ኤኒዌይስ ሲቲ ተመልሷል። እስኪ ምናዩ ይሆናል። ሊቨርፑልም ሲቲም ግዴታቸውን ተወጥተዋል። በዚህኛው ሳምንት ከባድ የሚባለው ሳምንት ነበር ለሁለቱም። ያኛው አስቶን ቪላን አሸንፏል ሊቨርፑል፣ ሲቲም ቦርንማውዝን አሸንፏል ማለት ነውና ፉክክሩ የሶስት ክለቦች ይሆናል ወይስ የሁለት ክለቦች ይሆናል የሚለየውን ቀጣይ ሳምንት ነው የምናየው። ወይ ደግሞ እንግዲህ የኳስ ነገር ስለማይታወቅ ሶስቱም ሆነው ሊቀጥሉ ይችላሉ። ለቀጣይ ሳምንት ፕሪሚየር ሊግ በውጉት እየጠበቅን በመሐላ ሻምፒዮንስ ሊግ አለ፣ ስለሱ እንመለሳለን። ኤኒዌይስ ፎሎ ማድረግ አይረሳ። አለቀሃለኝ እኮ ዛሬ ገና ማለት ነው ኤርሊንግ ሃላንድ ትክክለኛ ሴሌብሬሽን አደረገ። ጎሉን ካስቆጠረ በኋላ ማለት ነው የሮቦት ሴሌብሬሽን ያደረገው ማን? ሮቦት ራሱ ኤአይ ራሱ እንደዚህ ልጅ ነገሮች አይቀሉትም። አረ በቃው ሲቲ እኮ ማለት ነው ጋይስ በዚህ ልጅ ብቻ የሰበሰበው ነጥብ አምና ሳላ ሲያደርግ የነበረው ነገር ታስታውሳላችሁ። ኤርሊንግ ሃላንድ ሲቲን ተሸክሞ እየሄደ ነው አሁን። የሚገርም አጥቂ። እኔ ማለት ነው ባለፈው በነበረው ሰጣ ገባ ስለ ኤርሊንግ ሃላንድ ቪዲዮ ያልሰራሁት ላለፉት ሳምንታት ብዙ ጊዜ ስናገረው ስለነበረ ነው። የሚገባውን ስም አላገኘም ይህ አጥቂ፣ የሚገባውን ስም አላገኘም። ለማንኛውም ጨዋታው ገና ነው። ሲቲ ጋይስ የሚገርም ትራንዚሽን ላይ ነው። ይሄ ማጥቃት እንትናቸው ፍላጎታቸው ያስታውቃል። ኦቶ ስፖርት ላይ ደግሞ ገባ ብላችሁ ተጫወቱ። የ50,000 ብር ስፒን አለ። በየቀኑ ዲፖዚት ማድረግ ብቻ ነው የሚጠበቅብ። ከዛ በተጨማሪ ደግሞ ቺክን ሮድ ማሽ ብቻ ይመቻችሁ። ኳሱልኝ ሰውን ከረቦት ጋር እያጫወትክ ምን ሊፈጠር ይችላል ብለህ የምትገምተው ማን አንተ ነው? ምንድነው ጉዱ ነው? ዛሬማ ይባስ ብሎ ዳንሴም ራሱን ነው እንደመጣው ወቁልኝ ነው። ድንቄም ያሎይን ሳምንት አሎይን የሆነ ተጫዋች ቢኖር ኤርሊንግ ሃላንድ ነው ያራዳል። ሌላ ነገር የለውም። 20 ጎል አንተ ነውር እኮ ነው። 20 ጎል ሲቲ አግብቶ 13ቱ የኔ ነው ማለት ምንድነው? ትክክል ነው ስሜት ቆይ። ሌሎቹም እኮ አንተ እንዳንተው ተከፍሏቸው የሚበሉ እኮ ነው፣ ሰርተው የሚበሉ ናቸው። ምንድነው የተገኘውን ሁሉ እንደውም ቀበጠ። ዛሬ ትንሽ ልቀናጣ ብሎ ነው እንጂ አትሪኩን ሰርቶ ሁሉ ይወጣል። ልክ ያራዳል፣ ችግር የለበትም እኮ። ሲቲ አሳስቆ ወደ ሁለተኛ ጉብ ብሎላል በ19 ነጥብ፣ በ6 ነጥብ ከአርሰናል ርቆ ቁጭ ብሎላል። ወደ ኋላ አላልኩም እያለ ነው ፔፕ ጋርዲዮላ። ያራዳልች ተናነቃለሁ እስከምችለው ነው ጨዋታው። ከሃላንድ ጋር ደግሞ መተናነቅ በደንብ ይቻላል። ሌላ ነገር የለውም። ምን ብሶብኛል እያለ ነው። አንተ በየጨዋታው አንተ ማን አንተ? ሌላኛው ሚባፔ ፕሪሚየር ሊጉ ላይ ማን እሱ? እሺ ላሊጋ ነው ትንሽ ይቀላልም በል። ምንድነው የጀመርከው? ቆይ አንተ የጤነኛ አይደለም እንዴ? እስቲ ሐሳብ አስተያየታችሁን ኮሜንት ላይ አራ። ትክክለኛ እግር ኳስ ተመልካች ስትሆን በየሳምንቱ ሐሳብህን የሚያስቀይር ነገር ከመጣ ሐሳብህን ትቀያይራለህ። ሐሳቤን ቀይሬ ማንቸስተር ሲቲ እርግጠኛ መሆንበት የዋንጫው ቡድን ሆኖ አግኝቼዋለሁ። ምክንያቱም ደረጃውን የሚመራው ሌላኛው ቡድን ዋንጫ ስለማይበላ፣ ሌላኛው ምክንያቴ ደግሞ ሃላንድ አላቸው። ሌላኛው ምክንያቴ ደግሞ ስኳዳቸው በጣም ጠንካራ ነው። ብራዘር ሃላንድ ሲወጣ ማርሙሽ ነው የሚገባው፣ ሳቪኒዮ ነው ተቀይሮ የሚገባው፣ ራይንደርስ ነው ተቀይሮ የሚገባው። የሚገርም ቡድን ነው። ስኳድም አለው። ከዛ ደግሞ አሰልጣኙ ጋርዲዮላ ነው። ስለዚህ ዋንጫውን ቡድን አግኝተዋል። በጣም ተመራምረን ተፈላስፈን ያገኘነው፣ ለፍተንበታል። የትኛው ነው ትክክለኛው ተፎካካሪ ዋንጫው ቡድን እያልን ነበር። ተገኝቷል። ይመቸው። 40 ኪላል ሲቲ ወደ ማሸነፍ ተመልሷል። ዛሬ እንደ ሀገር ነው የተቋጠረብኝ። ምድረ ቋጣሪውላ ያን ሁሉ ቋጠሮ ታልፌ ነው ልጠፍ ቦርንማውዝን 3-1 ሰሜኒዮ ቦርንማውዝ ይከብዳቸዋል። እኔ እኮ ሲቲ ነኝ አባቴ። ምን ማን መስዬ ነው ወይ ያላንዲ በቀላሉ አንላቀቃትም። ምንም ዘና ብሎ የሚበላ ዋንጫ የለም። ነግራለሁ። አንገት ስር ነው የምተነፍሰው ብያለሁ። እየተነፈስኩ ነው። ኤርሊንግ ሃላንድ አገባ፣ ሲቲ ያሸነፈ። ሴም ሺት። አዎ ሃላንድ አይመችማ፣ አያዝናናም። እኛን
ፍልስስ አድርጎ ነው የሚያዝናናን። ፍልስስ አድርጎ ማለት ነው። ሚቀኛ አይኑ ይቅላ። ኤርሊንግ ሃላንድ ዛሬም 2 ጎል ሮቦቱ ማለት ነው። ሴሌብሬሽን ነው አይታችኋል። ሮቦት እሱ ሲጀመር ከሰዎች ጋር መወዳደር የለበትም። ብቻውን ራሱ ቲም የሆነ ሰው ነው። ኤርሊንግ ብሮት ሃላንድ ዛሬም 2 ጎል አግብተዋል። አንደኛው ደግሞ ኒኮ ኦሬሊ። እኔ ነግራችኋለሁ፣ ይሄ ፕሪሚየር ሊግ ሳይጀመር ነው የነገርኳችሁ። የአመቱ ምርጥ ወጣት ተጫዋች ኒኮ ኦሬሊ ነው ብያችሁ። የሚገርም ፐርፎርማንስ ነበር። ሲቲ በጣም ነው ያኮራኝ። የምሬ ነው፣ እንደዚህ ያልጠበኩም ነበር። ያ ደነዝ መላጣ ዳኛ ጭራሽ ማለት ነው ምን የመሰለ ፋውል ጎል ብሎ አዝንሶ ነበረ። እንዳለ ጌሙን ወደ እነሱ ለማዘንበር ሞክሮ ነበረ፣ ግን እኛ ከዳኛም በላይ ነው ሞሽን። እኔ ሁሌ አንድ የምለው ነገር አለ። ዳኛ ሰው ነው፣ ይሳሳታል። አውቆም ሊሆን ይችላል፣ ሳያውቅም ሊሆን ይችላል። ግን አንድን ጌም ማሸነፍ ካለብህ ከነዳኛው ጭምር ነውና ዛሬ ሲቲ ከነዳኛው ነው ያሸነፈን። በጣም ደስ ብሎኛል። ሲቲ ፋሚሊ እንኳን ደስ አላችሁ። ኮንግራ ብያለሁ። እንግዲህ ሁለተኛ ላይ ደረጃ መተናል። ወያላን እናስጨንቃለን። አሁን ግራ ነው የሚገባቸው። ሲቲ ከኋላ ካለባት ሰላም የለም። ምንም በሰላም አተኛም። አልፈታም ነው ምለ እንኳን ደስ አላችሁ። ሼር ኮምፕሊንግ ምድረ ቋጣሪ ማለት ነው። ታጥበተኛ በቃ ይህን ክለብ ማሸነፍ ከባድ ነው። እኔ ስለ ዛሬው ሲቲ እኔ ቃል የለኝም። በስመ አብ እኔ ሮቦቱ ተው አንተ፣ እኔ ደክሞኛል፣ ስለ አንተ አውርቼ ደክሞኛል። ግን ዛሬ እንደ ክለብ 2ኛ ደረጃ ላይ ቁጭ ብለናል። ከአርሰናል በ6 ነጥብ ያነስ ነው። ከኋላ እናሳዳለን። ማንም ሙሉ ሊመለስ አናዳምጥህም ከዚህ በኋላ ማለት ነው። እየሄድን ማለት ነው መለብለብ ብቻ ነው። አራቼርኪ በቃ ቋሚ ሲሆን እኮ ይሄን እኮ ነው የምንፈልገው እኛ። በቃ ክለባችን ይለያል ነው የምላችሁ። ኮንግራ ሲቲዝንስ ሊንግህን በጣም ነው የምፈልገው ብራዘር። ሲቲ አሸንፏል፣ ግን እሱን ላወራ አይደለም የመጣሁት። ጋርዱላ ሴጣን ነው፣ ምን ማድረግ እንደሚችል መገመት አይቻልም። ግን ይሄው 2 አሲስት ያደረገለት 2 ጎል ደግሞ ያገባው ሃላንድ ይሆንና ብራዘር ፕሪሚየር ሊጉ ላይ እኔ እንጃ ሃላንድ ምን ያህል እንደሚችል ማለት ነው። በቀላል ምሳሌ ላስረዳ። አርሰናል ከክፍት ጨዋታ 1 ጎል የገባበት በዚህ አስፈሪ የተከላካይ መስመር ግን ያንጥሶ ያለፈው ይሄው ስጋ ለበስ ግን ብረት ለበስን ሰንድቆ አልፎታል። በቃ ሃላንድ ከዚህ በላይ ምን ትፈልጋለህ? ሰው ሊጉ ላይ ሲመጣ ብዙዎች ይከብዳቸዋል ምናምን፣ ግን ሃላንድ ሲመጣ ፕሪሚየር ሊጉ ነው ሃላንድ ከበድከኝ ብሎ ሮቦት ነው ብለው እዚህ ጋር ፊርማ እያሰባሰቡ የነበሩበት ለሁላችንም የሚሰቀጥጠን አጥቂ ማለት ነው። እሱን በቃ ከማውረድ ልክ ሰው አይደለም ወደሚል እንከን ስናጣ እሱ ሰው አይደለም ሮቦት ነው ወደሚል እንድንገባ ያደረገን አውሬ አጥቂ ነው። ሲቲ ሲያጠቃ የሲቲ ደጋፊ በቃ እንቅልፍን ራሱ ብተኛ፣ ምክንያቱም ያገባል። ልክኛ ስንጠቃ በተከላካይ መስመራችን ዘና እንደምንለው ለአንተ ደግሞ ይኸው እዚህ ጋር አውሬ አለ። ሃላንድ በጣም እየጠላሁት እያገባብኝ እየቀጠቀጠኝ ባገኘኝ ቁጥር የማደንቀው በጣም ያለ ኦቨር ስለቻለ አማራጭ አጥቼ ወደ መሀል ለብቻለው በምንም መመዘኛ ማለት ነው ብራዘር አውሬ የተፈጠረው ለአጥቂነት ቦታው ስክት ያለ ታቃለ ተፈጥሮ ለአጥቂነት ይሆን በመጫወት አይደል ያመጣው። ከዚህ ውጪ ለሱ የትም ቦታ ላይ ኳስ መጫወት ማይችል ነው። እሱ አውሬ ነው። በቃ ጎልን ያገባል፣ ስራውን ይሰራል። የሚውለውም ከአውሬ ነው። በደንብ ኮፒንግ አድርጉት። ሃላንድ ግን ቢስሚላህ ሲቲ ቤቱ አምጥቶ በርማውዝን ደከለው 3-1 ማለት ነው። ሁለተኛ ክለብ የሲቲ እንኳን ደስ አላችሁ። የምሬን ነው። ሃላንድ ማለት ግን ምን አይነት ተጫዋች ነው? ሃላንድ ሰው ሳይሆን ሮቦት ነው። የምሬን ነው። ምን አይነት ተጫዋች ነው ጋይስ? ሃላንድን በዚህን ሰዓት የሚጠላ ሰው ደንቆሮ የደንቆሮች አምባሳደር ነው። የምሬን ነው። የሚጠላ ሰው ሃላንድን ማለት ነው። ምን አይነት ተጫዋች ነው? እናቴን ትችላለህ። ጠቅ ነው በቃ የሚገርም ስትራይከር። በቃ ዓለማችን ላይ ካሉ ከሚባሉት ስትራይከሮች ውስጥ ለኔ ሁለተኛው ነው። አንደኛ ክሊያን ምባፔ፣ ሁለተኛ ሃላንድ። እንቅጭ እንቅጫን ነው የምነግርህ። የምሬን ነው። የምን አሌክዛንደር አይሳክ፣ የምን ቪክቶሪያ ኮሬሽ፣ ማንሽ ወፍ ያራዳልች። የምሬን ነው። አሁን ባለው ስታንዳርድ ለኔ ዓለማችን ላይ ያሉ ከሚባሉ አጥቂዎች ሁለተኛው አጥቂ ነው። ስትራይከር፣ የሚገርም ስትራይከር ሁለተኛው ነው ከሞባፔ ቀጥሎ ማለት ነው። ማንም ይበልጠው የለም ሞባፔንማ። አይ ላቭ ዩ ሶ ማች ሁለታችሁንም። የምሬን ነው። ሲቲ ትክክለኛ ይሄ ውጤት ያስፈልግሻል። ስለዚህ እየተከተልሽ ነው ማለት ነው። አርሰናል እየተከተልሽ ነው፣ እኔም እየተከተሉ ነው። ችግር የለውም እንሄዳለን። በርማውዝ ግን ዛሬ ቀሽም በርማውዝ ነው ያየነው። የምሬን ነው። ሴሚኖ ዛሬ ወፍ የለም ምን እንደሆነ ብቻ ለሲቲ አንድ የምሬን ነው። ትችላላችሁ። የምሬን ነው። ሲቲዎች ሲቲዝን እንኳን ደስ አላችሁ። አንድ መላጣ የሲቲ ደጋፊ አለ ሊቨርፑል ሲናገር ሰምቼ እኔ እንደሱ አይደለሁም። የምሬን ነው። መላጣ ያለ እድሜው እግር ኳስ የሚከታተል ማለት ነው። ሊቨርፑል ሹገርፑል ምናምን ቤቲ ምናምን እያለ ማለት ነው። በጣም አስከፍቶኛል። ሲቲዝን
እረፍ በሉት። እንዴት ነው ደስ ያለኝ! አዲስ ዱኦ መጥቶላችኋል። አዲስ ምርጥ ጥምረት የመጀመሪያ ፕሪሚየር ሊግ ስታርት ለራያን ቸርኪ፣ ፍሎሪያን ዊርትዝ ከነ ፕሪሚየር ሊግም ዩሮፕንም አጠቃሎ ያደረጋቸውን 2 አሲስቶች ቸርኪ በ30 ደቂቃ ለሃላንድ ጠቅጠቅ። ሃላንድን የመሰለ አጥቂ ስላለው ነው ልትለኝ ከሆነ ደግሞ ማለት ሮብ ደግሞ ስዋንሲን ስንገጥም ያደረጋት 1 ጎልና 1 አሲስትስ ያለ ሃላንድ። እኔ ምንም አልልም ስለነዚህ። ፔፕ ብቻ ኮንሲስተንት ሆኖ እነዚህን ተጫዋች ሁሌ ያጫውት። ይህም ቪዲዮ ፈርስት ሃፍ ነው የምሰራው። አረ ምን አይነት ፈርስት ሃፍ ነው! በጣም ፕሬስ እያደረጉ ለመጫወት ሞክረዋል ቦርንሞዞች። ዶናሩማ በሰራት ስህተት እንግዲህ 1 ጎል ገብቶብን ወጥተናል። ያው ፓንች ሊያረግ ሲል ፋውል ተሰርቶብኛል ቢልም ግን ጎሉ ተቆጥሯል። ለማንኛውም ኬዲቢ ወጥቷል። ማን ሊሰጠው ነው ምናምን ላልከው እሱ ሲጀመር ሳይሰጡትም እያገባ ነው። ይሄ ምርጥ የሆነ አጥቂያችን። ሲቀጥል ደግሞ አሁን ራያን ቸርኪ መጥቶለታል። ፈርስት ሃፍ ብቻ 2 ነው የመገበው። አንዷ በቴስታ ነች፣ አንዷ የሚገርም ቺፓ። ይሄ መጋኛ የሆነ ቡድን አሸነፈ 3-1። እኔ እኮ ግንብ የሆነ ሰውዬ መቼ ነው ጎል ማስቆጠር የሚያቆም? የምር በቃ በ13ኛ ጎሉ በ10 ጨዋታ። ያ ማለት እንግዲህ በጨዋታ 1.3 ያስቆጥራል ማለት ነው። 1.3 ጎሎች ይሁን በቃ እኔ ሲስተሙ ሁሉ ለሱ የተሰራለት ይመስለኛል። እኔ ፔፕ ጋርዲዮላን ማደንቅበት አንዱ ምክንያት የዛሬ ዓመት ዲብሮይና ነበረ የሚመግበው፣ አሁን ቸሪኪ፣ ፎደን በቃ የተለያዩ ተጫዋቾች አሉ የሚመግቡት። ደግሞ ምንድነው ወደ ሃይላይን የተጠቀሙ በርንማውዞች ሲቲ እኮ ነው ሃላንድ መኖሩን እያወቁ ክፍተት ይሰጡታል እንዲሮጥ። በቃ 2ቱም ጎሎች ካውንተር አታክ ነው የመጡ። ኳሱ በቃ ከ3 ንክኪ በላይ ምናምን ሁሉ ያደርጉ አይመስለኝም። ጠቅጠቅ ሃላንድ ላይ ይደርሳል። የሚገርም ተጫዋች ነው። እኔ ሲቲ ዘንድሮ ከበላው ዋንጫውን በሃላንድ በመኖሩ ብቻ ነው። ሃላንድ ከተጎዳ ግን ዋጋ የላቸውም። ሲቲዎች እንኳን ደስ ያላችሁ። አሁንም አርሰናል ቤተሰብ በ6 ነጥብ ነው። ቀጣይ ሳምንት ሲቲ ከሊቨርፑል ይጮታሉ። እንቋጥራለን። አይገልጹ ሲጀመር ዋንጫው የኛ ነው። ንግግር ክርክር አያስፈልገውም። ምን አይነት የሚገርም ጨዋታን ያስመለከቱን። ኤርሊንግ ብራውት ሃላንድ ሮቦቱን በይፋ ገልጾታል። ሲጀመር ሮቦት ነው። ምን አይነት የሚገርም አጨዋወት ነው። ራያን ቸርኪ ምን አይነት የሚገርም እንቅስቃሴ ነው። ለሃላንድ 2 አሲስት። በቃ ሲጀመር ከራያን ቸርኪ ለሃላንድ የሚነሱ ኳሶች በጣም የሚገርሙ ናቸው። በቃ በጨዋታው ሁሉም የሚገርሙ ናቸው። የሚገርሙን ሲቲ ተመልክተናል። we are definitely back ከሙን ሲቲ። እሺ አሸንፈናል። እኔ እኮ ግርም የሚለኝ ደግሞ ኮሜንታተሮቹ ምናምን ሁሉ ሰው በቃ ማለት ይቻላል በርንሞዝ እኮ ያለፈውን 7 ጌም ምናምን አልተሸነፈም። እኛ ጋር ስትመጣ ያበቃልሃል። ታዲያ ማን ጋር ነው የምትጫወተው? ዶናሩማ ራሱ ያቺን ስህተት ባይሰራ ዛሬ ክሊን ሺት ነበር። ሃላንድ 2 ጎል አግብቷል፣ ግን ፈርስት ሃፍ እየተበሳጨ ነው የወጣው። ለምን? ፈርስት ሃፍ ሃትሪክ ስላልሰራ። ጭራሽ 70 ምናነኛ ደቂቃ ላይማ ተቀይሮ ሲወጣ በቃ ተናዶ ነበር። እቺ ታዳጊ ራሱ ኧረ በስመ አብ ሌፍት ባክ ነው ማለት ነው። ሌፍት ዊንግ በሉት በቃ። ድሪብሉ ሲያምር ወደፊት እየመጣ ዛሬ ራሱ ያገባት ጎል ነው ያለው በቃ ፔፕ ማለት ነው ሲወደው። በጣም ነው የምንችለው። አሁን ሮብ ከዶርትመንድ ጋር እንጮታለን ማለት ነው በኢቲሃድ። ከዚህ በኋላ ቸርኪና ሃላንድን መቼስ አንዳቸውንም ቤንች ያደርጋል ብዬ አልጠብቅም። ከዛ በኋላ ደግሞ እሁድ ከሊቨርፑል ነን። የዛኔ ኢቨንትም ይዘጋጃል። አሳውቃ ሲቲ የሚባለው ክለብ ለምን ወንድ ከሆነ ማለት ያለ ሃላንድ የእንግሊዝ ፕሪሚየር ሊግ ክለቦች ማናቸውም ለምን አይገዙም? አረ ምን አይነት ሰው ነው ይሄ? ምን አይነት ሮቦት ነው? ግን የሆነ ነገር አሰባስበን ምናምን ነገር ከፕሪሚየር ሊግ እንዲወጣልን ማድረግ አንችልም? አረ በፈጣሪ እሺ ምን ብለን እንቋጥር? ሃላንድ ምን ይሁን ብለን እንቋጥር? እሺ ያለው በቋጠሩ አልተቻለም። ሃላንድ ብቻው 1 ክለብ ሌላ ትኩሳት ደግሞ እዚህ ሌላ ትኩሳት ላለ ይሄ ነው በቃ። ራያን ቸርኪ 2ቱንም አሲስት እንዴ ሰከንድ ዴብሮይን በሉት። ግን ያለ ሃላንድ የሆነበት መንገድ ካለ ወይ ይብሉ። ምን አይነት ክለብ ያላሽ? 1 ክለብ ያለ ሃላንድ እኮ ማን ሲቲ ቦርንማውዝን 3-1 ለጠፈችው ማለት ሲቲዝንስ እየተንጫጫ ያለው አየር ስለሌላ ቶፒክ ስለሆነ እናንተ እንዳትረሱ ይሄን ቪዲዮ በደንብ ኮፒ ሊንክ አድርጉልኝ እና ያው ኃላፊነቴ ስለሆነ ገባሽ አይደለ? ኃላፊነቴ ስለሆነ ፉል ታይም ኮንተንት ክሪኤተር ስለሆንኩኝ የፕሪሚየር ሊግ ጨዋታ ሀፕን አድርጎ በተለይ ሚዚያችን መሆን የሚፈልግ ቡድን እየተጫወተ ከቨር ላደርገው አልችልም። ተረዳኛ ግዴታ ነው እያየሁኝ ስለነበረ በተለይ ፈርስት ሃፍ እንዴት አባቱ ያበረ ጨዋታ ነበረ። ቦርንማውዝም ሊካነት ፈቃደኛ ሆኖ ነበር የመጣው ሊጋደል ግን ኤርሊንግ ሃላንድ አልተቻለም። አልተቻለም። የሲቲ አታክ ዴድሊ ነው። ትዝ የሚላችሁ ከሆነ 23 24 እኮ ነው ዲፌንሳቸው እኮ እንደ ትሬብል አልነበረም። ፎደን ኦን ፎርም ብቻ ሆኖ ነው የበሉት እኮ ገባችሁ አይደል? ዘንድሮ ያው ለሚዜነት በቂ ያደርጋቸዋል። ፎደን ኦን ፎርም ከሆነ አሁን ሃላንድ ኦን ፎርም ነው፣ ለሚዜነት በቂ ነው ጭራሽ ሁለተኛውን ጎል አግብቶ ነው ሁለተኛው ነው የመጀመሪያው ረሳሁት። እንደ ሮቦት አልደነሰም። ትሰማናለህ አንተ ሰውዬ ትሰማናለህ። ሮቦት ነህ አይደለ? ምን አይነት
እኔ እንደውም ጋይስ በርንማውዝን በቃ ትንሽ ጠብቄው ነበር ለዋንጫው በቃ ትንሽ ይታገላል ምናምን የሆነ ከአርሰናል ጋር ትንሽ ይሯሯጣል ምናምን ብዬ ነበር። ሁለተኛ ላይ ሄዳ ቁጭ ምናምን ስትል ማለት ነው። ያው በርንማውዝም ገገማ ክለብ ነው ይገግማል አንዳንዱ ላይ ነው እንጂ። እናም ያው ሲቲ አባቴ የምን መመኘት ብሎ በሶስት አረባ አንከባሎ ከታዳ አስወጥቶታል። የምን አባ ዋንጫ ብሎ የምን አባ ሁለተኝነት ምናምን ብሎ ማለት ነው። እና ማለት ነው ሲቲ ያው 3-1 ማሸነፍ ችሏል። ያው ሃላንድ 2 ጎል ሃላንድ ግን ምን አይነት አጥቂ ነው በቃ ምን አይነት አጥቂ ነው ጅቦ በቃ አልተሻለም ነው የምላችሁ። እናም ጋይስ ያው ባለፈው የሰራውላችሁ ቪዲዮ ዋሊያ ቤት በወር ውስጥ 30,000 ካስገባቸው 50,000 ብር ሊሸልሙኝ ቪዲዮ ሰርቼላችሁ ነበር ጋይስ። እና ሜንሽን አደርግላችኋለሁ እየገባችሁ ፎሎ ማድረጋችሁን አትርሱ ጋይስ። ምንም አይቀንስባችሁ። ባለፈው 4,000 ነበር አሁን ግን 8,000 ኦልሬዲ 9,000 ሊገቡ ነው። እናም በቃ ቀኑ እየገፋ ስለሆነ ቶሎ ብለን ጋይስ ይሄን ነገር እንፈጽመው። ይመቻችሁ። አሞዴራሊ ሃላንድ ሲጀመር ምኑ ነው የሚያዝናናው? ከሲቲ ደጋፊ ውጭ ማን ይወደዋል አለ። አያዝናናም ማደር አሞዴር። ቀጣይ ዩናይትድ ከሲቲ ሲገናኝ ደህና አድርጎ ያዝናናሃል። ያኔ ጠብቀው በደንብ አድርጎ ያዝናናሃል። ያኔ ይሄ እኮ ሲጀመር እኮ ሰው እኮ አይደል ሮቦት እኮ ማሽን እኮ ነው። በቃ ፕሮግራም ተደርጎ ተለቋል። ማን ነው የሚያቆመው? እስኪ እኔ እችለዋለሁ አቆመዋለሁ የምትሉት ማን የለም። አይቆምም። አታቆሙም። አንድ ፕሮግራም ተደርጎ ተለቋል። ማሽን ነው። ሰውም አይደለም ሲጀመር። ሲያዝናና ያኔ ታየው። አረ ሰዎች የዚህ ሰውዬ ነገር ግን አሳሳቢ ሆኗል። አረ በስመ አብ። አረ ምንድነው የሚሻለን እንዴ? ቆይ አይደለም እኔ የምላችሁ ይሄ ሰውዬ ቢጎዳ ግን ሲቲ ምንድነው የሚሆነው እንዴ? ዝም ብሎ ያገባል። አይደብሮም እንዴ? ምን አይነት ሰው ነው በእግዚአብሔር? ይሄ አርቲፊሻል ኢንተለጀንስ ነው። ይሄ ሰው አይደለም እንዴ? ከምር እንዴ? ቆይ እስቲ ቆይ ከሲቲ ጎሎች እኮ ኦልሞስት ከ60 ምናምን% በላይ እኮ ጎሎቹን ያገባው እኮ ነው የሲቲን ጎሎች አስበዋል። ይሄ ቢጎዳ ምን ሊሆኑ እንደሚችሉ እንዴ? ደግሞ አይጎዳም እንጂ እኮ የሚገርም እኮ አይጎዳም። ምንድነው የሚሻለን አሁን? በጣም ጎበዝ ተጫዋች ነው። የምሬን ነው የምነግራችሁ። እኔ ምናልባት ካዩዋቸው አጥቂዎች መካከል አውሬው ይሄ ነው። በቃ አይስትም። ምን እንደሚሻለን አላውቅም። የሰጠውን በሙሉ ያገባል። እኔ እንዴት ነው ከዚህ ሰውዬ ጋራ ሌሎቹን አጥቂዎች የምናወዳደራቸው? የምሬን ነው የምነግራችሁ። እኔ በጣም ከባድ ነው። ሃላንድ ምንድን እንደ አንተ አይደብርም እንዴ? ቆይ አንድ ሙሉ ቲም ተሸክመ የምትወጣው ረብስማ በጣም እኔ ሲያስፈራ። ኳስ ከሰጣችሁት ማለት ነው የሆነ ነገር ያደርገዋል። በቃ አገባው ብለህ በቃ ትሳቀቃለህ። አው ይቻላል። ለምን አባምጣ ይቻላል። ማን ሲቲ ይችላል። ትፈራለህ። ሁሉም ገና ይሄን ቲም ትፈራለህ። ምንድነው? ምን አይነት ሴሌብሬሽን ነው? የክሮችን ሴሌብሬሽን እኮ የተጠቀምከው። አረ ሃላንድ ወይኔ! ይሄን ሰውዬ ለማየት አያዝናናማ። ቲኬት ቆርጠህ ነው ይሄን ሰውዬ እንዴት ያለው ምናምን ስትል የነበረው ይለጥፍሻል። ገና ሮቦቱ ማለት ነው ገና ስራውን አልጀመረም። ኬቪን ደብሩይና ኢዝ ባክ። ወይኔ ቸርኪ ምን አይነት ኳሶች ነው የምትሰጠው አንተ? እንደዛ አይሰጥም እኮ ለምን ስነስርዓትን ማትይዘው? ስነስርዓት ትይዛለህ። ፔፕ እዚህ ሰዓት ወይኔ እንዴት እንዳሳዘንከኝ። ልጁን ይወደ እንኳን ያለው ወይኔ። ኦሬል ይችላል። ከምንም ነገር የገረመኝ ነው ቸርኪ ገና ኳሱን ለሃላንድ እንደደረሰው ነው በቃ ሴሌብሬሽን ያደረገው እንደ ማርሴሎ ማለት ነው። አሁን ቀጣይ ማቻችን ዶርትመንድ ነው ቻምፒዮንስ ሊግ ማለት ነው። ቻምፒዮንስ ሊግ ለጥፈን ማለት ነው። ቀጣይ ሊቨርፑል ነው። እኔ ሊቨርፑልን አለፈልፍም። በሜዳችን ነው የምንገጥመው ሊቨርፑልን። እኛ ሳነፈልፍ በተግባር ነው የምናሳየው ማለት ነው። እኔ እኮ ተናግሬያለሁ። ማንቸስተር ሲቲ ፔፕ ጋርዲዮላን እስካለው ድረስ ምንም ቢሆን መውጫ መንገድ አያጣም ብያለሁ። እና ማንም ካሁን በኋላ ማንቸስተር ሲቲን ሃላንድ ኤፍሲ እንዳይላቸው፣ ቼርኪ ሃላንድ ኤፍሲ እንጂ ማለት ነው። እና የሰውዬ ሰው ሳይሆን እንደ ሴሌብሬሽኑ ሮቦት ነው ስለ በፕሪሚየር ሊጉ ውድ ተከፋይ ነው፣ ግን እየተከፈለው ያለውን እጥፍ አድርጎ የሚሰጥ አይነት ተጫዋች ማለት ነው። ያገባቸው ሁለቱም ጎሎች የራሱን ብቃት የሚጠይቁ ጎሎች ማለት ነው። እና ቼርኪ ሃላንድ ዛሬ ተሳክቷል ማለት ነው። እና እውነት ለመናገር ሃላንድ አሁን ላይ አሪፍ አጣማሪ ያገኘ ይመስላል። እሱ ደግሞ ራያን ቸርኪ ነው ማለት ነው። እና ማን ሲቲ ዛሬ በርንማውዝን ስጥት አድርጎ ወደ ሁለተኝነት ቦታው ላይ ተመልሷል። እስኪ ዝም ብላችሁ ተከተሉ። የሚፈጠረው አይታወቅም። አሁን ለጥብ ልዩነቱ 6 ሆኗል። ብዙ አይደለም፣ 2 ጌም ነው። ዝም ብላችሁ ተከተሉ። አርሰናል ስለሚፈጠረው ነገር አይታወቅም። መከተሉ አሪፍ ነው። ይመቻችሁ። ፒስአውት። ሲቲ ማሸነፉ መርዶ ነው ላናፉ፣ ለእኛም ምርፍ ነው ስለተመለሰ የአርሴ ጌታው። በቅርቡም ይለያል ሚዜና ሙሽራው። አርሴ ሲጠቀለል ሲቲ ነው የሚጎርሰው። ማንቼና ሊቨርፑል ደስታውን ዋጥ ነው። እየመጡላችሁ ነው። በቃ እኔ እኮ ሩቅ
ነጥብ ልዩነት ያለ መስሎኝ ነበር ማለት ይሄ በቃ እንዴ ነው በጣም የሆነ በ10 ምናምን የመሩ አይነት ነው የሚመስሉት ማለት ውጪ ያለውን የአርሰናል ደጋፊዎች ቲክቶከር የሚሰሩትን ቪዲዮ ካያችሁ ኦሬዲ ሊያረጋግጡ 3 ነጥብ የቀራቸው ምናምን ነው የሚመስሉት አሁን አይደል ደረጃውን በደንብ ማየው ለካ ከሲቲ ጋር 6 ነጥብ ብቻ ልዩነት ነው ያለው አንድ ከጣልክ ጆሮ ስር መጥቶ ነው የሚተነፍሰው ጆሮ ስር ሲቲ ይችላል ሲቲ ኢዝ ባክ ይመቻችሁ ብቻ ማንቸስተር ይቅደም ሲቲ ብለውና ማንቸስተር ሊቨርፑል ደጋፊ እንዲሁም ሌሎች ሰብሰብ ብለን ማለት ደስታውን እኛ ነው የምንውጣው ይመቻችሁ ማንቸስተር ይቅደም በድግ ዛሬ እንደ ቼልሲ ደጋፊ ሳይሆን እንደ ማንቸስተር ሲቲ ደጋፊ ነው ዛሬ ቋጠርኩት ቀውጦ ነበር ዲስቲቪ ቤት አልቻሉም በጣም እየቋጠርኩ ነበር እንዳለ ቤቲንግ ላይ በርኖሞዘን የሰጡት ለምን አሪፍ አቋም ላይ ስላለ ለምን ሁለተኛ ደረጃ ላይ ስላለ እኔ ቶፕ 5 የሚባሉ ቲሞች ውስጥ ማለት ነው ካልሆንክ ቶፕ 4 ላይ አትምጣ ያስጠላኛል እግዚአብሔር ነው ዳርሰናል ራሱ ሊቋጠር ይችላል እኔ በርኒሞዝ እና ቶተና ምናምን ቶፕ 4 ምናምን ሲቀመጥ አይደስ ይላል እግዚአብሔር ነው እና ቶፕ 4 ላይ መቀመጥ ያለባቸው ቶፕ 5 ቲሞች ናቸውና ዛሬ ግርፍ አርጉታል ውስጥ የሚያረከኝ እግዚአብሔር ነው ብቻ ከአርሰናል ጋር ለሚፎካከር ለየትኛውም ቲም ጨጓራዬን ኮላሊቴና ቋጠሮዬ አሳልፈ ይሰጣሉ ይሄ እውነታ ነው እና አርሰናልን አሁን ተፎካካሪ ተገኝቷል ማለት ሊቨርፑል ምንድነው ቼልሲ ማይሰርም ለየትኛውም ቋጠራል እግዚአብሔር ነው ይሄ ግማሹ ማን ነው ከአርሰናል ጋር ዘንድሮ ፕሪሚየር ሊግ ደበላቲ ሀፋፍ ነው የሚደግፈው ቀጣዩን አመት ማለት ነው ከአርሰናል ዋንጫውን የነጠቀልኝ ሀፋፍ በዚህ ቼልሲ በዚህ ማይሰር ወይ ሲቲ ወይ ሊቨርፑል ቶተናም እንደሆነ ተውበት ነው ብቻ ግን ለማንኛውም ቲም እግዚአብሔር ነው ሀፋፍ ነው የሚደግፈው ምንም ሰላዳላ የሁለቱንም ዝውውር ምንም ነገር ሀፋፍ እውነቴን ነው የምላችሁ ብቻ አርሰናል ጋር የሚፎካከር አርሰናል ላይ ከሚቋጠር ማለት ነው ለአርሰናል ጋር የሚፎካከረውን ቲም መቋጠር ይሻላል እንዲህ በራባ ከባድ ቋጠሩ ነው ብቻ ግን እያሳካ ነው በትንሽ ነጥብ ይራራቁ ገና ነው ፕሪሚየር ሊጉ ግን ሁሉም ወስኗል አርሰናልም ፈርቷል እኔን ጨምሮ ብቻ ለሚቀናቀሉትም ለማንኛውም ቲም ይኸው ልቤን ሰጣል